ትልቁ ክርክርና አሁን ደግሞ በጣም ለውጥ ያመጣው ይሄ በቅርቡ ከነሱ ኡስታዝ ጋር ሁሱ ከሚባል ልጅ ጋር ያደረጋችሁት ክርክር ነበረ እና እሱ ነገር በጣም ከባድ ተጽዕኖ ፈጥሯል በእስልምናው እምነት ተከታዮችም ዘንድ። እያየው ነው፣ ቪዲዮዎችን እያየው ነው። መስጊድ ውስጥ ጥያቄ እያመጡ ነው። እንደገና ሁለት ጎራ ተከፍለዋል እና በዚህም ላይ ደግሞ አንደኛው ጎራ አንደኛው ሆነው አንድ ይመስል የነበረው እስልምና አሁን ሁለት ቦታ ሆኖ ጥያቄ መጣ። ይሄ ሁላ የእናንተ ጸንቶ መቆየት ነው እና ስትቀበለው ለኡስታዙ ይምጣ የፈለገ ይምጣ ብለህ ስትቀበለው ይሄ እንደሚፈጠር ታውቅ ነበር? የልጁን ጭንቀት አይ ነበር። ልብሱን ይበላ ነበር። ከመደንገጡ የተነሳ ኮፍያውን ገልብጦ ምንድነው መነጽሩን ገልብጦ ነበር ያደረገው እና ራሱን መቋቋም አቅቶት ጭንቅላቱ እንደዚህ ነበር ይንኮራተት ነበር። በጣም ጭንቀት ውስጥ የገባ ነገር ነበር። እንደውም ቀርቷል ተብሎ ነበረ ሲታይ የነበረው እና ምንድነው እየተፈጠረ ያለው? ይሄ እናንተ ደፍራችሁ በመውጣታችሁ መነጋገር በመጀመራችሁ ምንድነው የሚደርሳችሁ ኢንፎርሜሽን? እሱን እስቲ ለህዝቡ ገለጻ ብታደርግ ለህዝቡ። ከዛ በኋላ የገጠማችሁ ነገር ካለ ከኛ ይልቅ በውስጥም የሚደርሷችሁ ነገር ስላለ ምንድነው እየሆነ ያለው? እስቲ ያ እንግዲህ የአቂዳ ልዩነት አላቸው። የአቂዳ የሃይማኖት ሰፊ ነው ልዩነታቸው፣ እንዲቀላል አይደለም። ባይዘይ ልዩነታቸው ሴፍ የሚያማዝዝ ነው። እንደኛ እንደ ፕሮቴስታንትና እንደ ኦርቶዶክስ አይደለም። ከዛ ይከፋል። አሁን ዝም ብለህ አስበው እስኪ ፕሮቴስታንትን የሆነ ማርያም ቤተክርስቲያን አምጥታቸው ታቦት አክብሩ ምናምን ስትላቸው ታቦት ሲወጣ ከዛ የሆኑ ካህናቶችን ወስደህ ደግሞ የማርያም ቤተክርስቲያን ካህናትን እዛ ቀድሱ ምናምን ስትላቸው ፕሮቴስታንቶች እዛ ደግሞ እንትን ስትል ይመጣዋል? አብረው አገልግሎ ምናምን ስትል አይመጣውማ። ሙስሊሞቹ ጋር ይሄውን የፕሮቴስታንቱና የኛ እንደውም አትሊስት ሴፍ አትማዘዝም። የሆነ ነገር ይይዛል። በቃ እንትን ብትልም ሰማው ቅድሚያ እሱን ረዳው ግደለው ምናምን ብለህ አይደለም። በቃ ፕሮቴስታንት እንደዚህ ነው ወይም እንደዚህ እያልክ ነው። የቃላት እንትኖች ነው የሚኖሩት። አስተምሮቱ ላይ ነው የምትለው። የዋብያው ግን እንደዛ አይደለም። ነባሩ የአባሹን ሙስሊም የማጽዳት ስራ ነው የሚሰራው። የማጽዳት ስራ ነው የሚሰራው። ኃይል አቅም ካገኘ ደግሞ የመግደል ስራ ነው የሚሰራው። መጽሐፍቶቻቸው ላይ ነው ያለው። ባይዘይ የሩቁን ጠላታችሁን ከመዋጋታችሁ በፊት ቅርባችሁ ያለውን አጽዱ የሚል አስተምረዋል። የቅርቡ ጠላት ተብሎ የሚታመነው አባሹ ነው። እነኛን ካጸዱ በኋላ ነው አይሁድና ክርስቲያን መዋጋት ያለባችሁ ይላል መጽሐፋቸው። ከኤቴስትም ወይንም አይሁድና ከክርስቲያኖች መጥፎዎቹና ክፉዎቹ የሐባሹ ወይንም ደግሞ ሱፊው ነው ይላል። ምክንያቱም እነሱ ውስጥ ሆነው ሌላ እንዳይመጣ እንቅፋት ናቸውና 3 ቀን ስጧቸው ነው ተውበት አድርገው ወደ እስልምና እንዲመጡ ወደ ዋሃብያው ሴክት እንዲመጡ። ካልሆነ ግን እነሱን አንገታቸውን ቆርጠህ ቆሻሻ ውስጥ አለው ነው የሚለው። ስለዚህ ይሄ ሰፊ ልዩነት አለው። አስተምሮ ከተነሳ እንደዚህ አይነት ነገር ይፈጠራል። አውቀዋለሁ። አቂዳ ነው ይሄንን ደግሞ የሚያመጣው ልዩነታቸው ላይ ማለት ነው። የአንደኛውን ሐባሾቹ የዋብያን አላህ ጣዖት ነው የሚሉት። ሐባሾቹ የዋብያን አላህ ጣዖት ብለው የሚሉት፣ ዋብዮቹ ደግሞ የነኚህን መቃብር አምላኪዎች ብለው ነው የሚሏቸው። ሁለቱም አንዱን ይፈራረጃሉ በመጽሐፍቶቻቸውም ላይ በሊቃውንቶቻቸውም ደረጃ ማለት ነው። ስለዚህ ያለን አማራጭ ምንድነው? በነቢያት የተሰበከው አምላክ ማን ነው ሲባል የእናንተ አምላክ ዋብያ እንደመሆኑ ልጁ ጣዖት ነው። ጣዖት ከሆነ ደግሞ ነቢያቶች ሊሰብኩት አይችሉም፣ ፍጡር ነው። ስለዚህ ያለን አማራጭ ምንድነው? የፍጡር ባህሪያቶችን
አሳይተን ፍጡር መሆኑን ማሳየት ነው። ያንን አደረግን። ያንን ስናደርግ ነገ ምን ሊፈጠር እንደሚችል አውቀዋለሁ። ኦልሬዲ ቪዲዮ ካሳየ እንትናችን ከውይይቱ አስቀድሜ ተናግሬዋለሁ ይሄ እንደሚፈጠር። አንዴ እሱን ሸልሞ እኔን የከሰሰው መጅሊስ ነገ ወይም መርዶ ይቀመጣል ወይንም ደግሞ ርችት ይተኩሳል። የደስታ ሚሴጁ ለመጅሊሱ ስለሆነ ከውይይቱ በፊት ምክንያቱም መጅሊሱን አድሬስ ለማድረግ ስለሆነ አቂዳ ከተነሳ መጅሊሱን ይመለከታል ማለት ነው። ታርጌታችን መጅሊሱ ነው። እዚህ ጋር ቲክቶክ ያሉት አይደለም ታርጌታችን እኛ። እኔን ሂምሌ ለማድረግ ሳስበው መጅሊሱ የሐሰት ድራማ ሰርተው የተጫወቷትን ቁማራ ወይን ተበልተናል ይሏታል ወይንም በልተናል ይላሉ። አላማችን ቲክቶክ ላይ ያሉትን አይደለም፣ አድሬስ የምናደርገው መጅሊሱን ነው። እውቅና ሰጥቶ የሸለመውን መጅሊሱን ነው። እኔ ላይ ከክልል እስከ ወረዳ ከዞን እስከ አዲስ አበባ እስከ አገር አቀፍ የመግለጫ ማዕት ሲያወጣብኝና የተለያየ ነገር ሲያደርገኝ ከቆየ በኋላ በየቦታው ኢሚዲየትሊ እውቅናና ሽልማት ለሰጠው ለዚህ መጅሊስ ነው አድሬስ የምናደርገው። እና ድጋሚ ወይን ይደሰታል መጅሊሱ ያን እንደተደሰተው እሱ ነው ወይንም ደግሞ ሀዘን ይቀመጣታል ማለት ነው። ምን ቀን ነው ፎይን እንትን ያልነው የሰደብነው የተቸነው የከሰስነው የሚልበት ይሆናል መጅሊሱ። ምን ስንሆንስ ነው ይሄንን የሸለምነው እንደዛ ድራማ የሰራ ነው ብሎ ይላል ወይንም መጅሊሱ። ወይንም ደግሞ ትክክል ነበርን እፎይን ማሳደዳችን እፎይ መክሰሳችን ትክክል ነን ይላል መጅሊሱ ማለት ነው። ለእኔ ትልቅ ቫሊዩ ስላለው ይሄ እዚህ ቲክቶክ ወርወር የሚሉት ታዋቸው እነሱ በረሮ ናቸው። እንኳን በእኛ ሰዎች በራሳቸው ሰዎችም ከቲክቶክ ውጭ የሚያውቃቸው የለም። እንግዲህ ይሄ ከውይይቱ አስቀድሞ አንድ ቀን በፊት ነው የተናገርኩት። አድሬስ የምናደርገው መስጊድ ላይ ነው፣ መጅሊሱ ላይ ነው። ምክንያቱም መጅሊሱ ይሄንን ኡስታዝ ከኔ ጋር የተወያየውን በየቦታው የጀግና አቀባበል አደረጉና ጀግና አቀባበል ተብሎ በእነሱ የተለያየ ሽልማት እንደ እንትን አይ ቲንክ እንደ አፋር ምንድነው ሸልመውታል፣ እንደ አፋር መንግስት ብቻ እንደዛ ነገር እኔን ሂምሌት ለማድረግ እኔን ከእያንዳንዱ አፋር እዚህ ቦታ መግለጫ ሲያወጡብኝ ከሻሸመኔ፣ ከስልጤ፣ ከአዳማ፣ ከባህር ዳር አይ ቲንክ አዲስ አበባ እንደ ኦሮሚያ እንደ ኢትዮጵያ መጅሊስ መግለጫ እንዳለ በየቦታው መግለጫ ሲያወጡብኝ ለሱ ደግሞ የተለያየ ሽልማት እንትን ሲሉ ያው እኔን ሂሚሌት አድርጎ እንትን ለማድረግ ነው። የእነሱን ሞራል ግንባታ ገነቡ። በቴሌቪዥናቸው አቅርበው እንትን አሉ። እኔን አሸባሪ እንደዚህ ለእኔ የተለያየ ገንዘብ ፈንድ ሰበሰቡ። በቴሌግራምም በቲክቶክም በዋትሳፕም ያው እኔን ለማስገደል ለመሸለም አይደለም ገንዘብ የሰበሰቡት። እኔን ለማስገደል ገንዘብ ሰበሰቡ፣ ለሱ ደግሞ ለመሸለም ገንዘብ ሰበሰቡ። ለእኔ በአመቱ አገናኘን ማለት ነው። ሳናውቅም አጥፍተን ያስቀየምናቸው የተቀየሙን ካሉ ሁሉንም ይቅርታ ማለት ወዳለሁ። አንዳንዴ ሳናውቅ ልንበድላቸው እንችላለን። እነኛን ይቅርታ ማለት እፈልጋለሁኝ የተቀየሙኝ ካሉ ማለት ነው። ምክንያቱም እዚህ ሰዎችን ለማዳን ነው እንጂ ሰዎች እንዲበሳጩ፣ እንዲቀየሙ፣ እንዲናደዱብን ኢንተርሳችንም አይደለም። የተጠራ ነውም ለዛ አይደለም። ሰዎችን የማስከፋት፣ ሰዎችን የማበሳጨት፣ የማሳዘን ኢንተርሳችንም አይደለም። አስተምሮቱ ሆኖብን ግድ ሆኖብን እንደው
ሐሰተኛ ነው፣ ሐሰት ነው አስተምሮቱ እንላለን እንጂ አንድ አብደላ የሚባል አንድ መሐመድ፣ አንድ ኑሪ የሚባል አንድ ሪትራሪ የምትባል እህቴ ወንድሜ፣ እነሱን በማስከፋት ምን እጠቀማለሁ? ምን እጠቀማለሁ? ምንም የምጠቀመው ነገር የለም እኮ። አብረን ተምረናል፣ አብረን ተጫውተናል፣ አብረን አድገናል። ጓደኛ ብዙ ከሙስሊሞች ጋር አብረን አሳልፈናል። ግን ደግሞ እውነት ከሐሰት መለየት ስላለበት የኛም ወገኖች በሐሰት መጭበርበር ስለሌለባቸው ቅን ንጹህ ልብ ያላቸው ሙስሊም ወንድሞቻችን እንዳሉ እናውቃለን፣ እህቶቻችንም እንዳሉ እናውቃለን። አስተምሮታቸው ምንም እንኳን የተሳሳተ ስለምንወዳቸው ነው ባይዘው የምንሰራው። እኔ ባልወዳቸው ሙስሊሞችን ምን አገባኝ ብዬ መተው እችላለሁ። ምን አገባኝ እንደፈለጋቸው ብዬ ግን ስለምንወዳቸው አሁን በምንም አይነት ሁኔታ በምንም አስቸጋሪ ሁኔታ ውስጥ እንኳን ብንሆን የምንሰራው ዘላለማዊ ሰዓት ውስጥ እንዳገቡ ህይወት እንድታገኙ ነው እንጂ እኔ እፎይ በልጁ አምኜ የዘላለም ህይወት አገኛለሁ። የሞተልኝ አለ፣ እሱን አምኜ እሱን አክብሬ እሱን ተከትዬ ስጋ ደሙን ተቀብዬ መኖር እችላለሁ። ነገር ግን እዚህ ደግሞ መወደው መሐመድ የሚባል ምስኪን ወንድም አለ፣ ኢትዮጵያዊ የሆነ ግንባሩ ሲጠቁር የሚሰግድ እዚህ ጋር እህቴ ያለች በችግር ውስጥ ሆና መከራ እየጠበሳት በቀን 5 ጊዜ ሶላት መስገዳለች፣ ለተሳሳተ ማለት ነው። በዚህ ኑሮ እየጠበሳት ስትሞት ደግሞ ሲኦል እንደምገባ ሳቅ አለማዘን አልችልም። ስለማዝንም ነው ያለሽበት ስህተት ነው ማለት ሊያስከፋት ይችላል። ወደ ህይወት ሲመጡ ብዙዎቻው ወደ ክርስትናው ሲመጡ ከመጡ በኋላ ነው የሚገባቸው። እንደዛ በፊት እኮ በጣም እናደድብህ ነበር፣ ጠላ ነበር ምናምን የሚሉት ያስቀየምኳቸው የሚመስላቸው ስለመወዳችሁ ነው። ያስቀየምኳችሁ የሚመስላችሁ ስለማከብራችሁ ዘላለማዊ ህይወትን እንድታገኙ እንድድኑ ነው። ቦልድ ላይ እንዲህ ስንናገር እናንተን ከመጥላት እናንተን ከማዋረድ አንጻር ሳይሆን አንዳንዴ ቶኔ ትንሽ ድምፄ እንዳንበሳ ቅድም ሲጮህ እንደሰማው አሃ ማለት እዚህ ጋር ቮካሉ ወፈር ያለ ነው። ቀጭን ነኝ ባይዘይ ድምፄ ወፈር ስላለ የቁጣ የማበሳጨት እንዳይመስላችሁ። እናንተን በማስከፋት እናንተን በማበሳጨት ማገኘው ቤሳቤስት የለም። እናንተን በማስከፋት ምንም ማገኘው ነገር የለም። ክርስቶስ ጎበዜን ጀግና አይለኝም። እናንተ ዘላለማዊ ህይወት ብታገኙ ግን እናንተ ከሚጠብቃችሁ ፈተና፣ ከሚጠብቃችሁ ችግር፣ ከሚገጥማችሁ ወደፊት እሳት ቅጣት ትድናላችሁ። ያ ያስደስተኛል። ያን ነው የኛ ደስታ። አሁን ያለንበት እግዚአብሔር ይመስገን ከሞላ ጎደል ጥሩ ነው። ወደፊትም ደግሞ እሱን ያስጀመረን እሱ ያስጨርሰናል። እሱ ነው የሚያውቅ፣ ለእሱ ነው የሰጠ ነው ከላይ ላለው ሁሉን ለሚገዛ እና ይህንን ላዘጋጃችሁም ለተከታተላችሁንም ከልብ እናመሰግናለን። ከታፕታፕ በማድረግ ጊፍትም እየሰጣችሁን አብራችሁላል ባይዞ ከጊፍትም ከታፕታፕም በላይ ደግሞ ጊዜያችሁን ሰጣችሁ ይሄ ነገር ትክክል እኮ ነው መማር አለብን ብላችሁ ያዳመጣችሁንም ጭምር የቃላ ግድፈቶቻችንንም እያረማችሁ የሰማችሁን እንዲህ ባይባል እንዲህ እያስተካከላችሁ የተከታተላችሁን ሁላችሁም በያላችሁበት እንደያላችሁበት ሁኔታ በያላችሁበት ሰላማችሁን ይድረሳችሁ። ሰላማችሁ አይወሰድ። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ክበሩልኝ።